በዓለም የማይዳሰስ ቅርስ ሆኖ በዩኔስኮ ከተመዘገበ 11 ዓመታትን ያስቆጠረው የሲዳማ ብሔር የዘመን መለውጫ ጨምበላላ የ2018 ዓመተ ምህረት ክብረ በዓል የፊታችን ቅዳሜና እሁድ እንደሚከበር ይታወቃል። የዘንድሮ በዓል እሴቱን በጠበቁ በተለያዩ ባህላዊና ስፖርታዊ ሁነቶች በሐዋሳ ከተማ እንደሚከበር ተገልጿል። ከነዚህ ክዋኔዎች መካከል አንዱ የሆነው ብራይት አፍሪካን ራን ከሲዳማ ክልል ባህል ቱሪዝም ቢሮና ከክልሉ ስፖርት ኮሚሽን እንዲሁም ከተለያዩ ባለድርሻ አካላት ጋር በመተባበር የተዘጋጀው የአዋቂ ወንዶች የ10 ኪሎ ሜትር የአዋቂ ሴቶች 5 ኪሎ ሜትር እና የህፃናት የ2 ኪሎ ሜትር ሩጫ ውድድር ይገኝበታል። የሩጫ ውድድሩን አስመልክቶ የሚመለከታቸው የተለያዩ አካላት በተገኙበት ጋዜጣዊ መግለጫ ተሰጥቷል። በጋዜጣዊ መግለጫው ላይ የተገኙት የሲዳማ ክልል ስፖርት ኮሚሽን ኮሚሽነር አቶ ደመርሶ ዶና ለፊቼ ጨምበላላ ሩጣለው በሚል መሪ ቃል የሚካሄደው የጎዳና ሩጫ ውድድር ከስፖርታዊ ውድድርነቱ ባሻገር የፊቼ ጨምበላላ በዓልን ለማድበቅና ሰላምን ለማብሰር የተዘጋጀ ውድድር መሆኑን ገልጸዋል። ውድድርነቱ ባሻገር የፊቼ ጨምበላላ ክብረ በዓል ለማድመቂያነት ይሆናል። ሌላው ህዝቡ የሰላም እሴት ነው ፊቼ ውስጥ ያዘው። ስለዚህ ስፖርት ውድድር ሰላምን የሚያበስር ከመሆኑ ጋር ተያይዞ እሱ ለዛ ነው የተመረጠው። ስለዚህ ሁሉም ሰው በተቻለ መጠን ልምድ ያላቸው ስፖርተኞች 10 ኪሎ ሜትር ይወዳደራሉ። በቂ ሽልማት አላቸው። ልምድ ያላቸው ደግሞ እንደያቅማቸው ለ5 ኪሎ ሜትር፣ 2 ኪሎ ሜትር እንዲሁም ደግሞ ህፃናቱም በዛ ልክ ይሳተፋሉና ስለዚህ ሁሉም ሰው እንዲሳተፍ ይጠበቃል። የብሔር፣ የጾታ፣ የእድሜ ልዩነት የለውም። ሁሉም ሰው ተጋብዟል። እንደያቅሙ እንደየመጠኑ ቲሸርት ተዘጋጅተዋል። ስለዚህ ይሄን ቀድሞ መግዛትና መዘጋጀት ያስፈልጋል። ከዛ በተረፈ እለቱ የክብር እንግዶች ይኖራሉ። እነሱ በመሩን አግባብ ቀድሞ የማስ ስፖርት ይሰራል ማሟቂያ። እሱን ከተሰራ በኋላ በተቀመጠው ሰዓት መርሃ ግብር መሰረት ወደ ሩጫ ይገባልና ስለዚህ እኛውን እያደረግን ያለው መረጃ የሌላቸው ሰዎች ይህን ቀድሞ እንዲያውቁና እንዲዘጋጁ እንቅልፍ ትተው ጠዋት 12 ሰዓት ላይ ወጥቶ ለዚህ በስፋት እንዲሳተፉ ልጆቻቸውን ይዞ መጥቶ በስፖርት የሐዋሳ ከተማ ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ መቅደስ ሩይሶ በበኩላቸው በዩኔስኮ በማይዳሰስ ቅርስነት በተመዘገበው የፊቼ ጨምበላላን በዓል ምክንያት በማድረግ በተዘጋጀው የጎዳና ሩጫ ውድድር ላይ በሐዋሳ ከተማና በአቅራቢያ የሚገኙ የተለያዩ አካላት በውድድር ላይ እንዲካፈሉ ጥሪ አቅርበዋል። ፊቼ አንድነት ከሆነ ስፖርትን ፍቅር ነው። በዚህ ስፖርት እየሮጥን ለጨምበላላ ይሮጣለው ያልን ጨምበላላ ውስጥ ያሉ ወይም ፊቼ ጨምበላላ ውስጥ ያሉ እሴቶችን ለትውልዱ ለማስተላለፍ አንድነትንና ፍቅርን ለመስበክ ያመች ዘንድ በሐዋሳና አካባቢው ላይ የምትገኙ ኤሊት ስፖርተኞች እንዲሁም ማህበረሰብ እንዲሁም የስፖርት ቡድኖችና ስፖርት ቤቶች እንዲሁም ስፖርት ወዳድ የሆናችሁ ወጣቶችና አባቶች፣ እናቶች ባህሉን የምትወዱ በዚህ ስፖርታዊ ውድድር ላይ ወይም ሩጫ ላይ እንድትሳተፉ በከተማውና በክልሉ ስፖርት ኮሚሽን ስም ወይም በፊቼ ጨምበላላ በእሴታችን ስም ታላቅ ግብዣ እናደርጋለን። የብራይት አፍሪካን ራን መስራችና ስራ አስኪያጅ አቶ ካሳውን ካቢሶ የውድድሩ ዓላማ ፊቼ ጨምበላላን ለዓለም ማስተዋወቅ መሆኑን አውስተው ይህ እንዲሆን ደግሞ ደረጃውን የጠበቀ ውድድር መዘጋጀቱን ተናግረዋል። አቶ ካሳውን አስከትለውም በውድድሩ ላይ ሀገርን ወክለው የተወዳደሩ ኤሊት አትሌቶችና የተለያዩ እንግዶች እንደሚገኙ አስረድተዋል። ፕሮፌሽናል ሆኑ አትሌቶች ሀገርን የወከሉ ይገኙበታል። እንዲሁም እንግዶች አሉ። የተመዘገቡ አትሌቶች በወንዶች እስከ 90 ይደርሳሉ፣ በሴቶች እስከ 50 ይደርሳሉ። ወንዶችም 10 ኪሎ ሜትር ያው በአዲሱ መንገድ ከመነሻው ሱሙዳ ከሱሙዳ አንስተው የሱሙዳውን አደባባይ ይዞሩና ቀጥታ መዘጋጃ ሰርክል ይመጣሉ። ከመዘጋጃ ሰርክል ቀኝን ይዘው ወደ ኤስኦኤስ ያመራሉ። ከኤስኦኤስ ዞሮ ኢንተርናሽናል መንገዱም ማለት ነው በዛ ዞሮ መጥቶ ወደ መዘጋጃ ያም ሰርክል ይመጡና በመዘጋጃ አርጎ መጥቶ ሱሙዳ ላይ ይጨርሳሉ። 5 ኪሎ ሜትር ግማሽ ደርሶ ይመለሳሉ። 400 ሜትር ወደፊት ይሄዱና ዞሮ ይመለሳሉ። የጨምበላላ ሩጫው ቅዳሜ ከማለዳው 12 ሰዓት ጀምሮ የሚካሄድ ይሆናል።